አንዴ ጥያቄ ልጠይቅ ተመሳሳይ ጥያቄ ስለዚህ አንተ አሁን ለምሳሌ እግዚአብሔር ይሰማል አይሰማም ተመሳሳይ አርጉመንት ፎሎ ካደረግን በዚህ ሁኔታ ብዬ ነው ይሰማል የሚሰማው በምኑ ነው ስፔሲፊክ እኛ ቦዲ ፓርቶችን አጽድቀን ሳይሆን ዘሆል ይሰማል ብለን ነው እና ዘሆል ይሰማል ለምትሉት ስለዚህ ያለ ጆሮ ይሰማል ማለት ነው ያ እንደዚህ ጆሮ በሚባል ሉክ በቦዲ ፓርት ወይንም ደግሞ በአካል ክፍል ያቺ ጆሮ የምትባል ለመስሚያነት ብቻ በመታገለግል ሳይሆን ሰሚ ነው በቃ ያለ ምንም አካል ክፍል ለሚሰማው የአካል ክፍል ከናና ዘርቅምኛ ምንም የለውም የአካል ክፍል አናዘርቅም ነው እንደዚህ ጆሮ የምትባል የሚሰማው ለመስሚያ የምታገለግል አይን በግብር አካላት እንገልጣለን ፈጣሪ እኮ የተገለጠበት አለ በግብር አካላት which means አይን ይሰማል ያያል አይን የለውም ጆሮ የለውም ማለት አይደለ እንደዛ የአካል ክፍሎችን የአካል ክፍሎችን እንደዚህ ሰጥተን ለመስሚያነት የምታገለግል ጆሮ ለማያነት የምታገለግል አይን ለመያዣነት የምታገለግል እግር መያዣነት የሚያገለግል እጅ የሚባሉ የአካል ክፍሎች የአካል ክፍሎች ውጤት ነው ብለን አናምንም እኮ your final conclusion ሊሆን የሚችለው ይሰማል ጆሮ የለውም ያያል የለውም ማለት ነው ያ በአካል ክፍሎች ሳይሆን ዘሆል እሱ ይሰማል ዘሆል ያያል ምን ማለት ነው ይሰማል እሺ ቆይ ያያል አይደል ኦኬ አንድ ጥቅስ እሺ እንደላ አንብበለው ነው ቆይ ተመለስላለሁ አሹ ችግር የለውም እና ሌላ ደግሞ እዚህ ጋር ያጀም ጠይቀው ለምሳሌ ስላሴ ሶስት አካል ብላችሁ ተማናችሁ አይደል ይመስለኛል ያ እና ደግሞ ቅድም ላይ እኛ ፈጣሪ መለኮቱ እስከ መጨረሻው አይታይም ብለሃል እና ጥቅሱን ባላስታውስም ደግሞ ለምሳሌ ኢየሱስ ክርስቶስ ከትንሳኤው ማታ ይመስለኛል እግዚአብሔርን ከአብ ጋር ከነ አብርሃም ጋር አብሮ ወደ ላይ መጣ ብሎ የሆነ ተራራ ላይ አየሁታል አለ ቅርታን ጥቅሱን አንተ ተጠቅመው በደንብ ለምሳሌ አባቶ እቺ ጸጋ ከኔ ትለፍ ምናምን ይያለ የጸለየበት ቦታ ላይ በዛ ሌት ሐዋርያቶች ተኝተው በነበረበት ጊዜ እኔ እግዚአብሔርን ተገናኝቼ መጣው ወይም ደግሞ አብን ተገናኝቼ መጣዋል እና ያኔ ደግሞ ወርደው ከማን ጋር ከነ አብርሃም ጋር ፈጣሪ ወርዶ አየሁት ብሏል ስለዚህ ያኔ ይገለጻል ማለት ነው ፈጣሪ አይደል እና ብርጋ ተገለጠ ኤነስ እንደዛ ታቋል በደንብ ታቋል 100% እኔ አሁን ሚሞራይዝ ማድረግ ስላልቻልኩ ተገናኝቼ መጣው እንደዚህ እና አብርሃም ጋር ምናምን ነገር ምናምን ሜቢ ደብረ ታቦርን ታሪክ ሆነ የምትለው እሺ ኤልያስ እና ሙሴ መምጣትና እነሱ በቃ መሰለኛ ፈጣሪን አይተውናል አንድ ላይ ከነሱ ጋር አብሮ ያ የነሱ መገለጥን ከሆነ ችግር የለውም የነሱ ብቻ ሳይሆን አብንም ጭምር ነው ያየው አብንም ጭምር ነው ያየው ቋዳምጥ እንደና ያየው እሱን ሜቢ ከፍተላል ማቴዎስ ወንጌል ምዕራፍ 17 ነው ከፈተለት ማሳየት ይችላል እሱ ስለዚህ ተገልጿል በቃ አይደለ ፈጣሪ በመድር ተገልጿል ይያልኩህ ነው አለቀ ያ አይገለጽም ስላልከኝ መለኮት አይገለጽም በዱንያ በአኸራም በቅርቢቱም ዓለም አይገለጽም ስላልከኝ ነው ስለዚህ ተገልጿል ይታያል ማለት ነው ወይ ቋዳምጣሽ እግዚአብሔር በባህሪው በመለኮታዊ ክብሩ አልተገለጠም አይታይም አልታየም ይሄንን በመናዊ ክብሩ ነው የመጣው ታዲያ እሺ ንገረኝ እስቲ አስረዳኝ ሲመጣው ምን አይነት እንትን ይዞ ነው የመጣው ስጋ ለብሶ ነው አብም ሲመጣ ነው እንዴት ነው አዳምጥሽ ያለ ዘጸአት ምዕራፍ 33 ላይ እንዲሁም ዘጸአት ምዕራፍ 30 ላይ ባልሳሳት መጨረሻ አካባቢ ላይ እኔን አይቶ ማንንም በህይወት ሊኖር አይችልም ፊቴን አታይም ብሎ አስቀድሞ ለእንትራም ነግሮታል ለሙሴ ነግሮታል ነገር ግን በአዲስ ኪዳን ስትመጣ ደግሞ ሙሴ ያን ፊቴን አታይም ጀርባዬን እንጂ ብሎ ከነገረው በኋላ በአዲስ ኪዳን ላይ አንተ ያልከውን በማቴዎስ ወንጌል ምዕራፍ 7 ላይ ክርስቶስ ብርሃነ መለኮቱን ሲገልጥ በደብረ ታቦር ላይ ተገልጾላቸዋል እግዚአብሔር አብ ከሰማይ ድምጽ አሰምቶ አሳይቷቸው በብርሃን ታይቷቸዋል ብርሃኑን ማለት ነው ያ ማለት ግን ሉክ አስቀድሞ በብሉይ ኪዳን ብዙ ቦታዎች ላይ እንደዚህ መገለጥ እንትኖች አሉ ለዳንኤል ለእንትና ኢሳይያስ ምዕራፍ 6 ላይ ቁጥር 1 ጀምረህ ስታነበው እግዚአብሔርን አየሁት የሚል እንትኖችን ታገኛለህ ያ ግን በመለኮታዊ ክብር ሳይሆን በራእይ ለነሱ በሚመጥን መልኩ እግዚአብሔር ተገለጠላቸው ሊትራሊ መልኩ እንደዛ ሳይሆን አቋሙ እንደዛ ሳይሆን ተገለጠላቸው ሲገለጥ ለሙሴ ለምሳሌ ለአብርሃም ስለተጠቀስከው ዘፍጥረት ምዕራፍ 18 ላይ ቁጥር 1 ጀምሮ ተገልጦላቸዋል ሲገለጥላቸው ግን በሶስት ሰው አምሳል ነው የተገለጠላቸው እንጂ በመለኮታዊ ክብሩ አይደለም በተለያየ ጊዜ ላይ በተለያየ ሁኔታ ተገልጦላቸዋል ያ እነሱም በሚመጥናቸው በሚያውቁትን ሴስ እነሱ ሊረዱት
ሊገባቸው በሚችል ሁኔታ ተገለጠላቸው እንጂ በመለኮታዊ ማንነቱ አይደለም። በቀላል ምሳሌ ላስረዳ። ሱረቱ መርየም ላይ ቁጥር 19 ላይ ለማርያም ጅብሪል ተልኮላታል። ጅብሪል ሲገለጥላት ግን በራሱ አካል ሳይሆን ሲገለጥላት የነበረው ወንድ ሆኖ ነው የተገለጠላታል። ግልጽ ሰው ሆኖ ነው የተገለጠላታል እንጂ በራሱ አቋም አይደለም። ለመሐመድ እንኳን አንዴ ነው የተገለጠለት በአካሉ በራሱ አካል አይደለም። ሲገለጥለት ግን የነበረው እንዴት ነው? በሰው አምሳል ሲገለጥለት ነበር። ማን? ጅብሪል ራሱ ማለት ነው። ስለዚህ ያ በሰው አምሳል የተገለጠለት ትክክለኛ ጅብሪል አቋሙ ይሄ ነው ማለት አይደለም፣ እንዲህ ነው ማለት አይደለም። ስለዚህ እግዚአብሔር ለአብርሃምም ለሙሴም ከዛ በኋላ ለእነ ኢሳያስም የተገለጠው በመለኮታዊ ክብሩ ሳይሆን በሰው አምሳል ለነሱ ተገልጦላቸዋል፣ በአምላክ አምሳል ተገልጦላቸዋል። በመለኮታዊ ክብሩ ግን አልተገለጠም፣ ሊገለጥም አይችልም። አይገለጥበት ማይታይበት አንድም ደግሞ ምን ብያለሁ? እርሱ በሁሉ የሞላ ነው። በሁሉ የሞላን ነገር አንደኛ ሉክ በሁሉ የሞላን ነገር አይንህ አካቦ ማየት አይችልም። ልታይ የምችለው ሪፈረንስ ይፈልጋል። እዛ ጋር ያለ አንተ እዚህ ጋር ሆነ አይንህ ሊያካብበው ይገባል። እርሱ መንፈስ ነው፣ በሁሉ የሞላ ነው። አይንህ ማካበብ አይችልም። መንፈስ ከሆነ ንፋስ ለምሳሌ በሁሉ አለ፣ እዚህም እዛም አለ። ልታየው አትችልም፣ ልታካብበው ስለማትችል ማለት ነው። ፊዚካል ቦዲም ስለሌለው ለማካበብ ሪፈረንስም ስለሚያስፈልግ ማለት ነው። አንተ እዚህ ጋር ከሆንክ እሱ እዛ ጋር መሆን አለበት። አይንህ ላይ እጅህን ብታስጠጋው እንኳን አርቀህ ማየት አትችልም። ከዛ በኋላ አይንህ ላይም ስላለ በአንተ ጋር በሁሉ ስለሞላ ማለት ነው። ስለዚህ እኛ ምን ብለን እናምናለን? መንፈስ ነው። መንፈስ ከሆነ ደግሞ ሉክ የሚታይ የሚዳሰስ አካል የለውም። እንደዛ ከሆነ ደግሞ በሁሉ የሞላ ነው። በሁሉ ከሞላ ደግሞ አይናችንም ሊያካብበው አይችልም። ስለዚህ በመለኮታዊ ክብሩ ማንም ሊያየው አልቻለም፣ አይችልም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 አንዴ ክፈትልኝ ክርስቲያን። በጥቅስ አንዴ እናሳየውና እንዲሁ ከራሴ ያወራው እንዳይመስል። ቁጥር 16 እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳን አላየውም፣ ሊያየውም አይችለውም። አንድ ሰው እንኳን አላየውም፣ ሊያየውም አይችለውም። ለእርሱ ክብርና የዘላለም ኃይል ይሁን አሜን። ሰው እርሱን ማንም ሊያይ አይችልም፣ አላየውም፣ ሊታይም አይችልም። እዚሁ ምዕራፍ ላይ ቁጥር 1 አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ማለት ኦኬ። ብቻውን አምላክ የሚሆን ሉክ ብቻውን አምላክ ለሚሆን ለማይጠፋው ለማይታየው ለዘመናት ንጉስ ምስጋና ክብር እስከ ዘላለም ድረስ ይሁን። ምን ለማይታየው ለሚታየው ነው ላልታየው ብቻ ነው ለማይታየው ፔሬድ አይታይም ማለት ነው። በሁሉ የሞላ መሆኑን ኤርሚያስ ምዕራፍ 23 እንደዛ አካባቢ ወይንም ደግሞ መዝሙረ ዳዊት ምዕራፍ 139 ቁጥር 6 አካባቢ ከመንፈስ ወዴት ሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ በወጣ አንተ በዚያ ነህ። ወደ ሲኦል በወርድ አንተ በዚያ አለ። እንደ ንስር ንጋት ክንፍ ብወስድ እስከ ባህር መጨረሻም ብበር በዚያ እጅህ ትመራኛለች፣ ቀኝህም ትይዘኛለች። ሁሉ በምን የሞላ ነው? እርሱ በዛ የሞላ ነው። ሰው ምን ይላል? ወደ ላይም በወጣ አለ፣ ወደ ታይም በወርድ አለ። ሉክ ወደ ላይ ከወጣ አለ፣ ወደ ታችም ቢወርድ አለ። ክንፍ ዞ እንደዚህ ቢበርም አለ። ስለዚህ እርሱን የሚያካልለው የሚያካብበው የለም ማለት ነው። እና ይህን ይመስላል። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 አንዴ እግዚአብሔር ምንድን ነው? መንፈስ ነው። የሚሰግዱለት በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። እግዚአብሔር ምንድን ነው? መንፈስ ነው። ሉቃስ ወንጌል ምዕራፍ 24 ቁጥር
39 እግዚአብሔር ምንድነው? መንፈስ ነው። ስለዚህ መንፈስ ከሆነ ደግሞ ሊታይ አይችልም ማለት ነው። ሊዳሰስ፣ ሊነካ፣ ሊታይ አይችልም። መንፈስ ሊታይ ስለማይችል እኔ ራሴ እንደሆነው እጆቼንና እግሮቼን እዩ፣ በእኔ እንደምታዩት መንፈስ ስጋና አጥንት የለውም፣ እኔ እንዳሳችሁ እዩ አላቸው። መንፈስ ምን ይባል? ሊዳሰስ አይችልም፣ ሊታይ አይችልም፣ ስጋና አጥንትም ደምም የለውም። መንፈስ ምን አይታይም ማለት ነው። እና ይህን ይመስላል ለኛ ሹጅ ኮንፊውዝ የሚያደርግ ነገር ደግሞ ከዚህ ጋር ተያይዞ ማለት ነው። በጣም የሚገርመኝ ያው አንተ ስላነሳኸው ከዚህ ጋር ሎጂካል ለመሆን ከፈለክ ብዬ ነው። አሁን ምሳሌ ያው ፈጣሪ እናንተ እግዚአብሔር የምትሉት በሶስት አካል ይገለጻል አይደል? አብ ወልድ መንፈስ ቅዱስ ተብሎ ማለት ነው። ያ ሰማይ ላይም እንደዛው ነው የሚሆነው ማለት ደስታው ሊትራሊ ባለበት ሁኔታውን በሶስት አካል ተገልጾ ነው ያለ ብለን ነው የምናስበው። ያኔ የምታስቡት እናንተ ማለት ነው አይደል? ሰማይ ማለት ምን ማለት ነው? እሺ ተው ችግር የለም። which means ያለበት ቦታ የትም ይሁን አሁን አካል ስንል እኛና እናንተ እንለያያለን። አየህ እዚህ ጋር እኛም የራሱ አካል አለው፣ ወልድ የራሱ አካል ይዟል እና መንፈስ ቅዱስ ተለያይተው የሚኖሩት እንዴት ነው? አንድ አይነት አካል ስንል አሁን ሎክ እዚህ ጋር የምንለያየው ምንድነው? እሱ ቃል አለ፣ ቃልን ነው አንድ አካል የምንለው። ያ ቃል ደግሞ የአብ ቃሉ ነው፣ የባህሪ ቃሉ ነው። ለመንፈስ ቅዱስም ምንድነው? የባህሪ ቃሉ ነው። ለራሱ ቃል ሆኖ ለአብና ለመንፈስ ቅዱስ የባህሪ ቃላቸው ነው። ስለዚህ እኛ አምላካችን ምን አለው ብለን እናምናለን? ቃል አለው ብለን እናምናለን። ቃል አለው ብለን እናምናለን። አለ ቃል ነው ካልን አምላካችን ዲዳ ነው የሚል ያመጣል። ቅድምም ጠይቀኸኛል። ያያል፣ ይሰማል፣ ይናገራል። ዘሆሊ ብለን አላል። ቃሉ ምን ብለን እናምናለን? አንድ አካል ብለን እናምናለን። ከሶስቱ አካል አንዱ አካል ብለን እናምናለን። ልብ ወይንም መገኛውን አብ ብለን እናምናለን። አምላካችን ሕያው ነው ብለን እናምናለን። ሙት አይደለም። ሕያው ካልሆነ ሙት ነው። ስለዚህ ሕያው የሆነበትን ለራሱ ሕይወት ሆኖ ለቃልና ለልብ ሕያው የሆነበትን ደግሞ መንፈስ ቅዱስ ብለን እንጠራዋለን እንጂ እንዴት ተነጣጠሉ በወዲ የተቀመጡ እንደዛ ማለት አይደለም። እንደዛ እናምንም። አንዱ በአንዱ ህልው የሆኑ የባህሪ ህይወታቸውን መንፈስ ቅዱስ ብለን ጠራን። የባህሪ ቃላቸውን ወልድ ብለን ጠራን። አንዱ በአንዱ ህልው የሆኑ እንደሆኑ ዮሐንስ ወንጌል ምዕራፍ 14 ባለሳሳ ቁጥር 9 አለ። ከተለኝ ክርስቲያን የተነጣጠለ ሉክ ሜቢ ሊያወዛግባችሁ ይችላል። ለዚህ ስዕል ላይ ምናምን ስታዩ ለሰዎች እንዲገለጥ ሉክ ለሰዎች ሲገለጡ ቅድም ምን ብያለሁ? በሰው አምሳል ስለተገለጡ ሰዎች እንዲረዷቸው እንደዛ ስዕል ይሳላል እንጂ አምላካችን እንደዛ ሶስት ዛዛ ጋር ቁጭ ቁጭ ያሉ እንደዛ እናምንም እኛ። እኔ በአብ እንዳለው ልትበል አብም በእኔ እንዳለ አታምኑምን? ስለዚህ አንዳቸው በአንዳቸው ምንድን ናቸው? ህልው ናቸው። ህልው ሆነው ነው ያሉት ማለት ነው። ቀደም ምን ብያለሁ? ቃል ለራሱ ቃል ነው፣ ለአብ ቃሉ ነው። የአብ ቃል ነው ወልድ ማለት ነው። የባህሪ ቃሉ ይሆናል ማለት ነው። ህይወቱ ማን ነው? መንፈስ ቅዱስ ብለን እንጠራዋለን ማለት ነው። የባህሪ ህይወቱ እንጂ እንደዚህ የተነጣጠለ የተቀመጡ የአካል ክፍሎች ብለን አናምንም። እኔ ወልድ ሲባል ራሱን የቻለ አካል ያለው ነገር አይደለም ነው። እና ደግሞ አብ ሲባል ራሱን የቻለ አካል ያለው ነገር ነው። ያ መንፈስ ቅዱስም ከዛሊክ ያ ስለዚህ ያው ተነጣጥሯል ብዬ ነው። አይነጣጠልም ማለት ነው። አንዱ በአንዱ ህልው ነው። ምክንያቱም ያ ቃሉ ሎክ ያ ቃሉ የማቃል ነው አልኩ። ለየብቻ ነው ካልን በኋላ እንዴት አይነጣጠልም እንላለን? ለራሱ ገጽ አካል አለው ማለት ያ ቃሉ ደግሞ ለመንፈስ ቅዱስ ምኑ ነው ብያለሁ? ያ ቃሉ ለመንፈስ ቅዱስ መንፈስ ቅዱስ አይምን ቃል ለመንፈስ ቅዱስ ምኑ ነው ብያለሁ? ቃሉ ነው ብያለሁ። እሺ ለአብ ቃሉ ነው ብያለሁ አይደለ? ትንሽ ኮንፊውዝ ያደርጋል። ያው ቀለል አድርገን ለማስረዳት ነው። እሺ ላቅልልህ። ቃል አለ አይደለ? ቃል ወይንም ወልድ የምንለው ማለት ነው። ቃል ህይወቱ ማን ነው ማለት? የወልድ ህይወቱ እንደማለት ነው። የባህሪ ህይወቱ መንፈስ ቅዱስ ነው። እሺ ለመንፈስ ቅዱስ ደግሞ የባህሪ ቃሉ ማን ነው? ቃል ነው። ቃል ራሱ ለመንፈስ ቅዱስ ደግሞ ምንድነው? የባህሪ ቃሉ ነው። ለአብ ደግሞ የባህሪ ቃሉ ነው። አብ ሎክ አብ የባህሪ ህይወቱ ማን ነው? መንፈስ ቅዱስ ነው። ስለዚህ አንዳቸው በአንዳቸው ህልው ናቸው።
ተነጣጥለህ ነጥለህ የምታስቀምጣቸው አይደለም። ለዚህ ነው አብ በእኔ እንዳለ እኔም በአብ እንዳለው የሚለው ለዛ ነው። አንዱን ካዱ አንጥለው። ምክንያቱም እንደውላ ዘሴም አውቶሪቲ አላቸው አይደል? እቺንም ጨምርባት። ያ ዘሴም አውቶሪቲ ነው ያላቸው። ዘሴም አውቶሪቲ ካለ እንትን ላይ መጽሐፍ ላይ እንዳየው ለምሳሌ በዛ ቀን አንድ ቃል አንድ ፍቃድ አይምን አንድ ስልጣን ነው ያላቸው። አዎ አንድ ፍቃድ ነው ያላቸው። አዎ ምክንያቱም አንዳቸው በአንዳቸው ህልው ሆነው ስላሉ አንዳቸው በአንዳቸው ህልው የሚሆኑ ከሆነ ለምሳሌ በዛቸው በመጽሐፍ ቀን ምንድነው ይላል? ኢየሱስ ክርስቶስ እንደሚማልደው ወይም ደግሞ እንደሚለምን ይናገራል። ስለዚህ ማን ነው የሚማልደው እና በምን አይነት ሁኔታ ነው የሚማልደው? ለምሳሌ መማለድ ማለት which means ማስታረቅ አይደለ? አንዱን ካንዱ just መሐከል ላይ ሆኖ ነገሮችን ያው ስሙዝ ማድረግ ይመስለኛል። እንዲህ ከሆነ ያው አውቶሪቲ ይጠይቃል። ቃራኒ ነው ብለስ የቱ ጋር እሺ የምጽአን ቀን እንደሚለምን የሚለው የቱ ጋር ይማልዳል የሚል የለም? ኢየሱስ ክርስቶስ ያው ስለኛ የሚማልደው እርሱ ነው የሚል አለ። ለምሳሌ መጽሐፍ ላይ የምጽአን ቀን የሚያልዳል የሚል ለምሳሌ ነው ቁርአን ላይ አላህ እንደሚያማልድ አሳያለሁ በጣም ብዙ ቦታ። አዎ እኔም ነግሬሃለሁ። ያ እሱስ ማንንም ያማልደው ወደ ማንንም ይለምነው ብዬንም ደግሞ ጠይቃለሁ። እሱማ ነፃ ፍቃዱን ነው እየሰጠን ነው። እሱ ነፃ ፍቃዱን እየሰጠን ነው። አላህ ሲባል አዎ ለራሱ እንደመማር ማለት ነው። which means እየማረን እንደማለት ነው። ለምናለው እያለ ነው ለምናለው አይደለም እኮ የሚለው እዛ። ስለዚህ ያ ማማለድ ማለት አንዱ ለአንዱ ገብቶ ማስታረቅ ይቅርታ ማለት መለመን እንደዛ ነገሮችን ያመጣዋል። ለአላህ እንደውም ያስቸጋሪ ይሆናል ለአላህ ሲነገር። ለኛ ግን ሲነገር አስቸጋሪ ላይሆን ይችላል። ሜቢ አንድ ዮሐንስ ወንጌል ምዕራፍ 16 ነው አይደል? እኔ እኮ አሁን እየጠየቅኩ ያለሁት አንተ ካነሳኸው አንፃር ነው እንጂ በምን መልክ እንደሆነ ማውራት እንችላለን። ግን እኔ እያልኩ ያለሁት አንተ አንዱ ካንዱ አይነጣጠሉ ፕላስ ደግሞ በአውቶሪቲ ዘሴም ናቸው ስላልከኝ እዚህ ጋር ምን ለማለት ተፈልጎ ነው ሁኔታው እንድታስረዳኝ ነው የፈለኩት። ከዛ ባለፈ መለመን እንዴት ነው የሚለውን ከፈለክ በሌላ ሴናሪዮ ማየት እንችላለን። ግን አሁን እኔ እንድታገናኙ የምፈልገው ነገር በቂያማ ቀን እዛን ቀን ኢየሱስ መጥቶ ይለምናል ስላል ለምሳሌ እንደዚህ የሚል አለ። በዚያን ቀን በስሜ ትለምናላችሁ እኔ ስለናንተ አብን እንድለምን የምላችሁ አይደለሁም ይላል። ምን ማለት ነው? ለምናለሁ ነው አለምንም ነው? እኔ በዛ ቀን በስሜ ትለምናላችሁ እኔ ግን ስለናንተ አብን እንድለምን የምላችሁ አይደለሁም ይላል። ያው አይደለም ሊሆን ይችላል። ሌላ ቦታ ላይ ደግሞ ያው ለምናለሁ የሚልም አለ። ኤኒዌይስ ሎክ ሜቢ ሮሜ ምዕራፍ 8 ቁጥር 34 ይመስለኛል የምትናገረው። እሱ ከምን አንፃር ነው? በስጋው ወራት ክርስቶስ ተገልጧል፣ በስጋ ተገልጧል ብለን እናምናለን። ከሶስት አካል በተለየ አካሉ ክርስቶስ ወልድ በስጋ ተገልጧል ብለን እናምናለን። በስጋው ወራት በተገለጠበት ጊዜ ላይ ደግሞ ጸሎትና ምልጃን እንዳቀረበ ዕብራውያን ምዕራፍ 5 ላይ ሁለተኛ ቆሮንቶስ ምዕራፍ 7 ላይ ባልሳሳት እነኚህ ክፍሎች ተጠቅሰዋል። በስጋው ወራት እነኚህ እንዳቀረበ ምልጃን ጸሎት ተናገራለሁ እኮ በትንሳኤ ቀን ስለሚሰራው ነው አይደለ? በትንሳኤ ቀን ስለናንተ እለምናለሁ ያለ ነው። ስለዚህ አሁን ላይ which means በስጋዊ ነገር እንጂ እያለን ያለው ያስረገጠልን ያለው በትንሳኤ ቀን እሱ እንደሚያስታርቃቸው ነው አይደለ? ይላል። የነኛው አውጣውና እስቲ እንየው። ክፈቶስ ክርስቲያን የደርክ አሁን ያነበብነው ነው 34 ነው መሰለኝ። አሁን ያልኩትን ነው እንደዛ አይደለም ያልከኛል እኮ አውጣውና እስቲ ቼክ እናድርገው። ስለምጽአት ቀን ወይስ በዛ ቀን የሆነ ነው የሚለውን ዛሬ የሚነግረን ይመስለኛል። እኔ ፓርቲሊ ያረኩት ምንድነው የምጽአት ቀን እሱ ለተከታዮቹ ለሐዋርያቶቹ እንደሚለምን ነው። በዚያ ቀን አይደለ በስሜ ነው ይሄን ሳይሆን ሌላ ነው እንጂ ይሄ አይደለም። በስሜ ትለምናላችሁ የሚለው እዚህ ጋር ነው። ይሄን ሳይሆን አለ ሌላ አለ አይደለ? ምን የሚለው ሮሜን ክፈትለት እሱ ሊሆን ይችላል። ሜቢ እኔ ጥቅሱን ስለማላስታውሰው ነው። እሺ ቀጥል። ይሄው የሞተውም ይልቁንስ ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው እርሱ ክርስቶስ ነው ይላል። ያ ከ26 ጀምሮ መንፈስ ቅዱስን ያካትተዋል። እርዳታውን ፍቅሩን የሚገልጽ የመንፈስ ቅዱስን ተናግሯል። ሜቢ ዝቅ አድርገውና እንቀጥል።
ሉክ ሜቢ የኛው ጥያቄ ለምን ጥያቄ ሆኖብህ እንደመጣም ብዙም አልገባኝም። መሰረታዊ ነገር ማወቅ ያለብህ ግን ምን እንደሆነ ታውቃለህ አብዱ? በፍቃድ አንድ ከሆኑ፣ በስልጣን አንድ ከሆኑ፣ በአገዛዝ አንድ ከሆኑ እንዴት ሊለምን ቻለ ነው ጥያቄ፣ መሰረታዊ ጥያቄ ይመስለኛል አይደል? ነው በቃ ወደዛም መወርወር እንችላለን ጥያቄውን። ያ ለምንድን ነው እሱ እኛ በስጋ ሲገለጥ ክርስቶስ ሉክ በስጋ ስለተገለጠ ኢቭን ከመላእክት እንኳን አንሷል ብለን እናምናለን። ዕብራውያን ላይ እንደሚናገረው ከመላእክት እንኳን በጥቂቱ አሳነስከው ይላል። ምክንያቱም መላእክቶች አይሞቱም። ከመላእክት እንኳን ዝቅ ብሎ ነው የመጣው። ሰው የባሪያውን ስጋ ይዟል። የፍጡር ስጋ ማለት ነው። የእኛን ስጋ ይዟል። የአብርሃምን ስጋ እንጂ የያዘው የአምላክን ስጋ የመላእክትን ወይ የተለየ አካል አይደለም። ሰው እንደዛ ካልሆነ ኤቭሪቲንግ እዚህ መጥቶ የቤዛነትን ስራ ሰጥቷል። እያንዳንዱ ከዛ ወዲያ የምንተረጉመው እንዴት ነው መሰለ? ከቤዛነት አንጻር እንተረጉማለን። which is ካሳ ለምኗል፣ ጸሎት አቅርቧል፣ አማልዷል፣ ተርቧል፣ ተጠምቷል እያልን እነኚህ ሁሉ እንጠቅሳለን ገና ማለት ነው። እነኚህ ሁለት ናቸው አይደለ? አካሉና እንትኑ አዲስ ታይም ያው መለኮቱም ሰዋዊነቱም ያው ኤግዚስት ያደርጋሉ በአንድ አይደል? መቼም እቺን እንመንና ያ ተዋህዶ ስለምናምን መለኮቱ ከስጋው የተለየ አይደለም። ነገር ግን በስጋው ወራት ብለን እናምናለን። በስጋ ስለተገለጠ በተገለጠበት በዛ በስጋው ሎክ በስጋ ስለተገለጠ ክርስቶስ ስጋው ቃል ስለሆነ ቤዛነት ሊያደርግ ነው የመጣው። ሰው እነኚህን ሊያደርግ ከመጣ ደግሞ ቅድም ካልከው ጋር ምንም ይጋጭ የለውም። ምክንያቱም ስለ መለኮት ባህሪ ስናወራ ስለ አምላክ ባህሪ ስናወራ ዓለም ከመፈጠሩ የነበረውን አኗኗር ነው። ዓለም ከመፈጠሩ በፊት አምላካችን ምን አይነት ነው? እንዴት ነው? አካላቱ ምንድን ነው ብለን ነው የምናወራው። ይሄንኛው ግን ምንድነው? እሱ በስጋ ከተገለጠ በኋላ ነው። ይሄ ነገረ ክርስቶስን ማወቅ ይጠይቃል ማለት ነው። በስጋ ስለተገለጠ ደግሞ ይሄን ሁሉ አድርጓል። አይደለም ከአምላክ ጋር አንድ አይደለም የሚለውን ሳይሆን እንደምትለው ከመላእክት እንኳን በጥቂቱ አሳነስከው ይላል። ዝቅ ብሎ ነው የመጣው። ለምን? ስለሚሞት ማለት ነው። ወንድሞቹም በስጋ መሰለ፣ ወንድሞቹም መሰለ ተብሏል። ማን? እኛን ማለት ነው። ስለዚህ እኛን ከመሰለ ደግሞ እነኚህ ሁሉ ለቤዛነት አድርጓቸዋል። ይህንን ያደረገው ግን በምንድን ነው? እሱ አብዱ በስጋው በያዘው ስጋ በነሳው ስጋ በዛ የእኛን ስጋ ስለተዋሃደ የፍጡር ስጋን ስለተዋሃደ ምን ተብሎ ይነገርለታል? ተራበ፣ ተጠማ፣ ማለደ ተብሎ ይነገርለታል። ግን በመለኮታዊ ሎክ ቃል በቃልነቱ ባልተዋሃደው ስጋ አይደለም። ሜቢ ግልጽ ነው። እሺ ግልጽ ነው። ያው እንግዲህ አንተ ካመጣው የመጨረሻ አንድ ጥያቄ ነው ረጅም ከዚህ ጋር ተያይዞ ማለት ነው። አራተው ማለት ይበቃል። አይ የምር የመጨረሻችን ተመልስና አብሽር በቃ እናቆማለን። እኔ በዚህ ስለደከመኝ ማለት ነው። ያው አንተ በስጋ ወራት ብትልም ማለት ነው በስጋ ወራት ቢሆንም አሁንም መለኮቱን አልለቀቀም ነው አይደል? ይሄ ከሆነ ለምሳሌ የምጽአት ቀን ምጽአት ቀን ሲናገር ልጅም ቢሆን መላእክቱም ቢሆን ያው ከአባት በስተቀር አያውቅም ይላልና ይሄ ዕውቀት ነው አይደል? መቼም የስጋ ጉዳይ አይደለም እና እሱ ፈጣሪ ከሆነ እና ደግሞ ያው እንዴት ነው ይሄ ምጽአት ቀን አላውቅም ሊል የቻለው? ይሄን እስከምን አንፃር ነው የምታየው? መቼም ይሄ ዕውቀት ስለሆነ ማለት ነው። ከስጋ ጋር ምንም የሚያገናኘው ነገር የለም። ኦኬ እቺን መልስልኝና በቃ አብሽርና በቃለን በእኔ በኩል ማለት ነው። መልካም ክፍሉን ሙሉን አንብበዋል? እሱን ክፍል ግን ሙሉ አላበብኩትም። ያው አንደኛውን ጥቅስ ግን ጀስት ያነበብኩ ይመስለኛል። ያ ክፍሉ ዕውቀት አሁን በመጽሐፍ ቅዱስ ላይ የተለያየ ትርጉሞች አሉት። ማወቅ የሚለው አሁን ባስረዳውህ መመለስ ይችላል። አሁን ባስረዳውህ መሰረት መመለስ ይችላል። እኛ ቅድመ ተዋህዶ የያዘውን ስጋ የአዋቂ ስጋ የነሳውን ለመጠቆም የአዋቂ ስጋ ገንዘብ ማድረጉን ለመጠቆም አያውቅም አለ ብለን መመለስ እንችላለን። አንደኛው መልስ ነው ይሄ። with evidence ከሆነ አብሽር እቀበላለሁ ያንን ለመጠቆም። ምክንያቱም እንደሚያውቅ ደግሞ እዛው ክፍል ላይ ስለተናገረው ሜቢ አንዴ ክፈተውና አይ ቲንክ ማቴዎስ ወንጌል ምዕራፍ 24 ነው ወይንም ደግሞ ማርቆስ 13 አካባቢ ይመስለኛል። እሺ ቼክ ላድርገው ወይንም እኔም ተከፍተዋል አረሳሁት ምዕራፍ 24 አካባቢ ማቴዎስ ላይ ማለት እሺ ቀጥል። መልካም
ስለዚያ ቀንና ስለዚያ ሰዓት ማቴዎስ ወንጌል ምዕራፍ 24 ላይ ትክክል ነኝ። ስለዚያ ቀንና ስለዚያ ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም ይላል። ይሄንን ክፍል አሁን ሙስሊሞች ለዘመናት የሚጠይቁት ጥያቄ ነው። ከኋላ መለስ አድርገው እስኪ ከኋላ ሜቢ ክፍሉን አንተ አንብበው በቃ ጊዜ ላለመግደል በምሳሌ ይነግራቸዋል። በምሳሌ ይነግራቸዋል። ብዙ ነገር ያስተምራቸዋል። መላእክቶችን እንትኖችን እንዴት እንደሚልክ ምን እንደሚል ምናምን እያንዳንዷን እንዴት መማር እንዳለባቸው ጊዜው ሲደርስ ምን እንደሚሆን እያንዳንዱን አንዴ ዝቅ አድርግልኝ። እሱ ጋር 30 አንዴ ሎክ የሰማያት ኃያላት ይናወጣሉ፣ በዚያን ጊዜ የሰው ልጅ አለ ምልክት በሰማይ ይታያል። ክርስቶስ ነው የሰው ልጅ ማለት ራሱ ነው። ራሱን የሰው ልጅ ብሎ ይጠራል በያዘው ስጋ መሰረት ደጋግሞ ዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 40 አካባቢ፣ ማርቆስ ወንጌል ምዕራፍ 2 ቁጥር መጨረሻ አካባቢ ላይ የሰው ልጅ የሰንበት ጌታዋ ነው ይላቸዋል። እንትን ሲሉ ሲከሱት ራሱ ስለራሱ እሱ ሲከሱት ራሱን የሰው ልጅ ኢቨን ማቴዎስ ወንጌል ምዕራፍ 16 ከቁጥር 16 ጀምሮ የሰው ልጅን ሰዎች ምን ብለው ይጠሩታል ብሎ ይላቸዋል። ራሱን የሰው ልጅ ብሎ የሚጠራው ክርስቶስ። ከዛ እነሱ አንዳንዶቹ ኤልያስ አንዳንዶቹ ከሌላ ይሉታል። እናንተስ ማን ትሉኛላችሁ ሲሉት የእግዚአብሔር ልጅ አሉት። ይሄን ስጋና ደም አልገለጠላችሁም ይላቸዋል። ስለ ራሱ ነው እየተናገረ ያለው። ልብ በል የሰማያት ኃያላት ሳይል ይናወጣሉ፣ በዚያን ጊዜ አለ መቼ? የቂያማ ቀን የሰው ልጅ ምልክት በሰማይ ይታያል። እታያችኋለሁ በዛ። ይሄንን ዮሐንስ ራእይ ላይ ምዕራፍ 1 ላይ ቁጥር 7 እና 8፣ ዮሐንስ ራእይ ምዕራፍ 1 ቁጥር 17 እና 18 ሲመጣ የወጉት ሁሉ ያዩታል ይላል። በታላቅ እንትን ይታያል። ስለ ራሱ እየነገራቸው ነው። የሰው ልጅ ምልክት በሰማይ ይታያል፣ በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ከፍ አድርገው ያዩታል አለ። እንዴት ነው የሚመጣው? ከመላእክቱ ጋር በደመና በክብር ይመጣል። አሁን ሲመጣ ንቀውታል፣ አዋርደው ተሳድበውታል፣ ተሳልቀውበታል። እሱ ስለኛ ተዋረደ ይላል፣ ስለኛ ተሰደበ ይላል ትንቢተ ኢሳይያስ ምዕራፍ 53 ላይ። እኛ ናቅ ነው አላከበር ነው ይላል። ይሄንን ደግሞ አስቀድሞ የሰው ልጅ የሚለውን አይሁዶች የሚጠብቁት አለ። አምላክ ሲመጣ ለፍርድ በደመና በመላእክት ታጅቦ እንደሚመጣ ያምናሉ። የሰው ልጅ የሚመስል የሚል ትንቢት አለ አስቀድሞ። የሰው ልጅ እያለ ደጋግሞ የሚነግራቸው እናንተ የምትጠብቁት በሰው ልጅ በደመና ይመጣል የምትሉት እኔ ነኝ ሲላቸው ነው። ትንቢተ ዳንኤል ምዕራፍ 7 ላይ ከቁጥር 9 እስከ 13 አንብበው። በደመና የሚመጣ ብለው ይጠብቃሉ። አምላክ እንደዛ ይመጣል ብለው። ይሄ ደግሞ ቁርአን ላይም አለ። ሱረቱ በቀራ ላይ ምዕራፍ 210ኛው እንትን ላይ አላህ በደመና በጥላዎች ውስጥ ሊመጣችሁ ይጠባበቃል ይላል። ስለዚህ በደመና ሆኖ የሚመጣው ራሱ ነው። ራሱ ሲመጣም ደግሞ እልፍ አላፍት መላእክቶቹን አስከትሎ ነው የሚመጣው። ልክ ማቴዎስ ወንጌል ምዕራፍ 25 ቁጥር 30 ላይ ወይም ደግሞ ሐዲስ ኩርሲ 40 ላይ አላህ ይመጣል። ሲመጣ ቀኝ ያሉትን ጻድቃንን፣ ግራ ያሉትን ኃጥአንን አቁሞ ይላል ሐዲስ ኩርሲ 40 ላይ ወይም ደግሞ ማቴዎስ ወንጌል ምዕራፍ 25 ከቁጥር 30 ጀምሮ ለአላህ ተነግሯል። ይሄ ቃል ተመሳሳይ ማለት ነው። የሚመጣው ራሱ ነው። ራሱ የሚመጣ ከሆነ ደግሞ ሉክ ከፍ አድርገው መላእክቱንም ኢቭን መላእክቶቹ የራሱ እንደሆኑ አድርጎ እየተናገረ ነው። መላእክቱንም ድምፅ ከታላቅ መለከት ድምፅ ጋር ይልካቸዋል። መላእክቱን የሚልካቸው ራሱ ነው። ከሰማያትም ዳርቻ እስከ ዳርቻ ከአራቱ ነፋሳት ለነርሱ የተመረጡት አይምና ለእርሱ የተመረጡትን ይሰበስባሉ። መላእክቱን ይልካል። መላእክቱን የሚልክ ማን ነው? ፈጣሪ ብቻ ነው። ከፋርበው ምሳሌውን ከበለስ ተማሩ አላቸው። በምሳሌ ነገራቸው ማለት ነው። ጫፉ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። ኦኬ፣ እንዲሁ እናንተ ደግሞ ይህንን ሁሉ ታያላችሁ ምናምን እያለ ይቀጥላል። ስለዚህ ምልክቱን ነገራቸው። ከፍ አድርገው ወደ ዋናው ግባ። ሙሉን አንብበው። ምሳሌው ግልጽ እያደረገው ይመጣል። ስለዚህ ቀን ግን ስፔሲፊክ ጠየቁት። አሁን በጋው እንደቀረበ እንዲህ ሲሆን ምልክቶቹን ጦርነቱ ምናምን ከነገራቸው በኋላ መቼ ነው የቀን አሉት። ኤግዛክት ቀን የፈለጉት።
አሁን ሙስሊሞች ይህን ክርስቶስ አምላክ አይደለም ለማለት የሚጠቅሱት ስለዚህ ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም አላቸው። አንደኛ ሎክ ይሄ ሙስሊሞቹ የሚረዳቸው አይደለም። ምክንያቱም ኢየሱስ አባት ብሎ የጠራው አብን ከሆነ አላህ በፍጹም አባት ሊባል አይችልም። ሱራ 601 ላይ ለእርሱ ሚስት ኮንቴክስቱ አንፃር መልስልኝ። ከኮንቴክስቱ አንፃር ማለት አሁን አንተ ከላይ መጣህበት ሐሳብ ምን ልታስረዳኝ ፈልገህ ነው? ራሱ ነው የሚመጣው። መላእክቶቹ የሚልከው ራሱ ነው የሚመጣው ራሱ ነው። ስለዚህ ራሱ ታረጋ ከዚህኛው አንቀጽ ጋር ኮንትራዲክት አደረገ። ኢቭን ኢፍ ያኛውን ራሱ ነው ብዬ ባምን እንኳን እዚህ ጋር ስመጣ ደግሞ ያው የእውቀት ነገር ሲነሳ እሱ አላቅም ያለ ነው። ከሰማይ በእውቀት የሚበልጠው አካል እንዳለ የተናገረ ነውና ኮንትራዲክት አያደርግም ወይ? አያደርግም። ማወቅ ማለት ምንድነው የሚለውን ገና አልፈታ ነው። ኦኬ እሺ ማወቅ ማለት ምን ማለት ነው የሚለውን አልፈታ ነው። ይሄ ከእስልምናው አንፃር የሚረዳቸው አይደለም። ለሙስሊሞች ቅድሚያ እንትን ልበለውና ከዛ ወደኛው ደግሞ ወደም እየሄድበታለሁ። አባቱ የሚያውቅ ከሆነ እሱ ማያውቀው ነገር አለ ወይ? በመጀመሪያ ደረጃ ልጁ ማያውቀው አባቱ የሚያውቀው ምንም የለም። ለምን? ምክንያቱም የአባቱ የሆነ የልጁ ስለሆነ የልጁ የሆነ የአባቱ ስለሆነ አላውቅም እያለ ነው። እዚህ ጋር አላውቅም ስላለ እኮ ነው ያንተ እንደምዳሜ ሳይሆን ስለዚህ እዚህ ጋር ያለው አላውቅም እኮ ማወቅ ማለት ምን ማለት ነው የሚለውን አልፈታ ነው እኮ ገና። ለምሳሌ እንትን አንዴ ክፈትልኝ። ማወቅ በመጽሐፍ ቅዱስ እንዴት ነው ይፈታው የሚለውን የመጽሐፍ ቅዱሳችንን ማወቅ አለብን። ማወቅ ምንድን ነው? አንደኛ አልገለጣትም ማለት ነው። አልገለጥም አለመገለጥ አለማወቅ ነው ተብሎ ይነገራል። ዘፍጥረት ምዕራፍ 4 ላይ ከቁጥር 1 ላይ ለምሳሌ አዳም ሔዋንን አወቃት ጸነሰችም ይላል። ከዛ በፊት አዳም አብሯት ሲኖር ከና አያውቃትም ነበር? ኃጢአት ሰርተው ከገነት እስከሚባረር ድረስ አያውቃትም ነበር ማለት ነው? እንደዛ ማለት አይደለም። ያው ይፋ ሆነለት ማለት ነው። ይፋ ሆነለት ማለት ነው። ኦኬ። ስለዚህ ከዛ በፊት ግንስ ይፋ ነበረች ማለት ነው? ተሰውራበት ነበር? ጀስ እንደዛ ሳይሆን ያው እሺ፣ አንደኛ በዛ መልክ እንዳት ማስክ ስለተደረገ አሁን ላይ የሆነ እሺ፣ አንደኛ ቆሮንቶስ ምዕራፍ 2 ክፈተልኝ ክርስቲያን ቁጥር 1 ማወቅ ምንድነው የሚለውን እንፍታው። ቁጥር 2 ላይ አይ ቲንክ ኦኬ አንብበው። በመካከላችሁ ሳለው ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና ይላል። ጳውሎስ ምንም ነገር አያውቅም ማለት ነው። ክርስቶስ ከተሰቀለው ውጭ ምንም ነገር ሌላ አያውቅም። ስማቸውንም አያውቅም። ምንም ነገር አያውቅም ማለት ነው። ምንም ነገር አያውቅም ማለት ነው። እንደዛ ላይሆን ይችላል። ያ እንደዛ ከሆነ ማወቅ የምትለው ራሱ ኤክስክሉዚቭሊ ለእውቀት ብቻ ትሰጥም ማለት ነው። ወደ ዋናው ተመለስ፣ ወደዛኛው። ስለዚህ ምን እያላቸው ነው? ሎክ ምሳሌውን ነገራቸው። ልገልጥላችሁ አልፈልግም ነው። ለምንድን ነው ሊገልጥላቸው ያልፈለገው? በደንብ ተከታተል። ክርስቶስ የመጨረሻው ምልክቶቹን ነገራቸው። የፈለጉት ግን እነሱ የዛሬ ዓመት ነው ወይንስ የዛሬ 2 ዓመት ነው መቼ ነው የሚል ነው ጥያቄያቸው። ይሄንን ደግሞ ሊነግራቸው አልፈለገም። ይሄን ሊገልጽላቸው አልፈለገም። ምክንያት አንደኛ ሐዋርያት ሥራ ምዕራፍ 1 ክፈትልኝ። አንደኛ ገና መንፈስ ቅዱስን አልተቀበሉ። መንፈስ ቅዱስን ካልተቀበሉ ደግሞ ገና አልጠነከሩ። መንፈስ ቅዱስን ከተቀበሉ ግን ይጠነክራሉ። መንፈስ ቅዱስን ስላልተቀበሉ ግን ቁጥር 6 ላይ እንደዚህ ይላል። ኦኬ ቁጥር 7 እርሱም አብ በገዛ ስልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም አላቸው። እነሱ የፈለጉት ኤግዛክትሊ ወርና ቀኑን ነው። በዚህ ቀን በዚህ ወር ከተባለ አንተም ትሰንፋለህ። ለምሳሌ ከ50 ዓመት በኋላ ነው ቂያማ ብትባል እስከ 50 ቀን ድረስ ምንድነው የምታደርገው? ምንም ኃጢአት ንስሐ ስለምገባ ቂያማ ገና ስለሆነ ብዙዎቹ ምን ያደርጋሉ? ከዚህ 1000 ዓመት በኋላ ከሆነ እንደፈለገ መሆን እንችላለን ይላሉ። አልነግራችሁም ቢላቸው ደግሞ ምን ሊሉ ሆነ? አይ የሚደብቀን አለ ሊሉ ነው። ስለዚህ ምን አላቸው? መንፈስ ቅዱስን ገና ስላልተቀበሉ አብ በገዛ ስልጣኑ ያደረገውን ወራትና ዘመናት ታውቁ ዘንድ ለእናንተ አልተሰጣችሁም። ስለዚህ ለእነሱ ምን ተብሏል ማለት ነው? ለየባቸው ማለት ነው። ግልጽ አደረገላቸው። ለእናንተ አልተፈቀደም መንፈስ ቅዱስን ስላልተቀበሉ። አሁን ይህንን ሲላቸው ይረዳሉ። አስቀድሞ ግን ምን የአዋቂ ስጋን መዋሃዱን ጠቆማቸውና
ኖክ ያዋቂ ስጋ መዋሃዱን ጠቁሞ ምን አላቸው? ራሱን አካተተና ልጅም ቢሆን አያውቅም አላቸው። ያዋቂ ስጋን ጠቁሞ ማለት ነው። ነገር ግን ክፍሉ እዛው ስትቀጥል ያብራራዋል። ክፍሉን ክፈተው አንዴ አሁን መልስና ኦኬ የቱ ጋር ነን? ኦኬ የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናል አለ። የሚመጣው ማን ነው? ራሱ ነው የሰው ልጅ። ዮሐንስ ወንጌል ምዕራፍ 1 ላይ ደግሞ ሁሉ በእርሱ ሆነ ከሆነውም አንዳች እንኳ ያለ እርሱ የሆነ የለም ይላል። ስለዚህ ሁሉ የሆነው የሚሆነው በእርሱ ከሆነ በክርስቶስ ማለት ነው። ሁሉ በእርሱ ከሆነ ሁሉም የሚሆነው ከሱ ከሆነ ቀናቷም ራሱ በሱ ነው የሆነችው ማለት ነው። የምጣቀን ራሱ በማን የሆነችው? በሱ ነው የሆነችው። የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናል። በዚያም ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲጋቡና ሲጋቡ ነበሩ። ከፍ አድርገው። የጥፋት ውሃ መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲሁ ይሆናል። በደንብ ግልጽ እያደረገላቸው ነው። ለነሱ እንደዚህ ይሆናል። በዛን ጊዜ ሁለት ሰዎች በእርሻ እያለ ምሳሌውን ይነግራቸዋል ማለት ነው። ድንገት እንደ ሌባ እንደሚመጣባቸው እዛው ክፍሉን ይነግራቸዋል። ክፍሉን ዝቅ አድርገውና ምን ስለ አሁን ከታች ያነበብክልኝ ምን ነው ክላሪፋይ ያደርግልን ያለው? ጀስት አመጣጡ እነሱ እንዳላወቁ እሱ ግን ድንገት እንደሚመጣባቸው ማለት ነው እኮ። አው ትክክል እኮ ነው። ኢየሱስ ድንገት ይመጣል ማለታቸው ያ እሱ ትክክል። ስለዚህ ለነሱ ይሄንን ሊገልጽላቸው አልፈለገም፣ ሊነግራቸው አልፈለገም። ስለዚህ ለነሱ ለምንድን ነው ሊነገራቸው አልተፈለገው? አንደኛ ክርስቶስ ሲመጣ ኖክ ሙሽራው ነው የሚመጣው። እኛ እንደ ሙሽራው ነው። በእስራኤሎች ባህል ቤተክርስቲያን ሙሽራ ትባላለች፣ እሱ ደግሞ ሙሽራ ተብሎ ይገለጣል። የኤፌሶን ምዕራፍ 5 ላይ እንደሚናገረው የሚገልጸው ማን ነው? እሱ አባት ነው የሚገልጸው። ቀኑን አናውንስ የሚያደርገው በእስራኤሎች የሰርግ ባህል ውስጥ አናውንስ የሚያደርገው አባት ነው። ስለዚህ በልብ ታስባለች፣ በቃል ግን አልተነገረችም። በቃል ተነገረች ማለት ክርስቶስ ሪቪል አደረጋት። በዚህ ቀን ነው አላት ማለት ነው። ቃል ክርስቶስ ስለሆነ ወልድ ምንለው ቃልን ስለሆነ እሱ አላት ማለት ምን ማለት ነው ማለት ነው? በልብ የታሰበችውን አያውቅም ማለት አይደለም። በእርሱ ተነገረች ማለት ግን ሪቪል ሆነች። ወይንም ደግሞ የዛሬ ዓመት ነው ወይ 2 ቀን ኤግዛክትሊ መጠቀስ አለበት። ይሄን ደግሞ ሰዎቹ ምን እንዲሆኑ ያደርጋቸዋል? እንዳይዘጋጁ ያደርጋቸዋል። ስለዚህ በልብ ታስባለች፣ በቃል ግን አልተነገረችም፣ አልተገለጠችም። ስለዚህ አልሰራባትም ማለት ነው። የመሰለኝ ያለው አንተ ለማስማማት ማለት ያልተነገራቸው ምክንያቱም በዚህ ቀን እንዲህ ባለ ቀን ይሆናል ቢባል ሰዎች ይሰንፋሉ። ከዚህም የተነሳ ያወቀ ያው ደበቃቸው እንደማለት ነው አይደል? ይሄ ለምሳሌ አንተ ለማጣጣም ያልከው አለመሆኑና ቀጥታ አንቀጽ መሆኑ ምሳሌ ለዚህ ማለቱን በምን ታረጋግጥልኝ ትችላለህ? ሜቢ አንተ አጣጥም የተናገርከው ከሆነስ? ኦኬ ምክንያቱም አብ እንደሚያውቃን ነገረን አይደለ? አብ እንደሚያውቃን ነገረን ተናገረ። ትክክል ነው። አብ በገዛ ስልጣኑና ወራት የወሰነውን ደግሞ ለነሱ እንዲያውቁ እንዳልተሰጣቸው ነገራቸው አይደለ? ስለሱ እሱ አንቀጽ ስለምን እንደሚያወራው ስለ ቂያማ ቀን ነው በእርግጠኝነት ያከፋደው። ቀናቱን አብ የወሰናትን እነሱ ማወቅ እንደማይችሉ ነገራቸው እኮ። እስቲ አንቀጹን በደንብ እንየው ስለ ቂያማ ቀን። ከላይ ጀምሮ ሜቢ እሺ እርሱም አብ በገዛ ስልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ስለዚህ አብ የወሰነው ወራትና ዘመናት ሲል ስለምን እንደሚያወራ ግልጽ ነው። ምንም ስለምን ቢያወራም እኮ ችግር ማተር አያደርግም። ምክንያቱም አብ የወሰነው ታገናኝልኝ ነው። እነሱ ማወቅ ይችላሉ፣ ተሰጥቷቸው። አሁን ይሄኛው ስለ ቂያማ ቀን ማለት ስለ ቂያማ ቀን ያው መሆኑን አይናገርም ብዬ ነው ማለት እንግዲህ ሐሳቡ ሜቢ አመጣጡ ከምን አንፃር ተናገረ ስለከበረ ዝቅ አድርግለት። እነሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገው ወራትና ዘመናትን ታውቁ ዘንድ
ለእናንተ አልተሰጣችሁም አለ። የከለከላቸው ምንድነው? አብ የወሰነውን ቀን ነው አይደለ? እና ወራትን ነው። ያው ለእስራኤል ስልጣን ትሰጣለህ ወይ ያለ ነው። እንደዛ ነው የገባኝ። ወራትና ቀናትን ግን እነሱ አብ የወሰነውን እነሱ ማወቅ ይችላሉ። የዛን ቀን መቼ እንደሚሰጣቸው ያው አብ ካልወሰናላችሁ አታውቁም እያለ ነው። በቃ አያውቁም እነሱ ከአብ የወሰነውን እነሱ አያውቁም አይደለ? ይሄንማ ያው ስለዚህ እዛኛው ጋር አብ እንደሚያውቅ ተናግሯል አይደለ? አንድ ዮሐንስ ወንጌል ምዕራፍ 17 ቁጥር 10 ክፈትልኝ። ኦኬ የኔ የሆነ ሁሉ ያንተ ነው፣ ያንተውም የኔ ነው፣ እኔም ስለነሱ ከብሬያለሁ። የወልድ የሆነ ሁሉ የማን ነው? የክርስቶስ የሆነ ሁሉ የማን ነው? የአብ ነው አይደል? እንዴ ካልከኝማ እኮ አብም እኮ ከስኮ ማን ነው? ወልድም ጀስት አንተ በስጋው ነው የሚል ምክንያት ሰጠኛለ እንጂ ፈጣሪ እንዳሉ የተናገረባቸው ደግሞ ብዙዎች አሉ። ስለዚህ ጥቅስ እየመረጠን ወደዛ ምን ማስገባ ከሆነ ስለማይመጣ ችግር የለውም። አሁን እኮ ስለ እውቀት እያወራን ስለሆነ የአብ የሆነ ሁሉ የወልድ ነው። according to this context it may be። ስለዚህ አብ የሚያውቀውን ወልድ አያውቀውም የለውም። እሺ ከዚህ አንፃር ሊሆን ይችላል ነው እንጂ ግልጽ እኮ ነው። የኔ የሆነ ሁሉ ያንተ ነው፣ ያንተ የሆነ ሁሉ የኔ ነው። ታዲያ ምንም ልዩነት የለውም። አንዴ ድገመው። ምዕራፍ 16 ቁጥር 15 ለአብ ያለው ሁሉ የኔ ነው። ፍጡር ማለት ይችላል። አንተም አይ ከምን አንፃር እንዳለው እስቲ ታስረዳን ጥሩ ነው። ለአብ ያለው ሁሉ የማን ነው? የወልድ ነው። ስለዚህ እዛ ጋር በግልጽ እየነገረን ያለው ምንድነው? እሱ አይ ከዚያ እሱኛው ምሳሌ ይሄንኛውን ምዕራፍ 15 ላይ ለአብ ያለው ሁሉ የኔ ነው ሲል ከምን አንፃር እንደሆነ ስለምን ይተናገር እንደሆነ መጀመሪያ ግልጽ እናድርግና ማለት ነው እንጂ ያንዳንዱ ጥቅስ እኮ የቆለምን ወደዛ ምን አስገባ ከሆነ ማለት መወያየትም አያስፈልግም። ያው አብ ያለውና ወልድ ያለው ከምንም ኮንቴክስት ተነስተህ አለ ያለው ሁሉ ያንተ ነው፣ አንተ ያለ ሁሉ ያለ ነው። አይ ኖ እንደዛ አልችልም። ስለዚህ እዛ ጋር ቅድም ያለው ባሳየው ላይ ክርስቶስ የሚመጣው ድንገት ነው። ድንገት ስለሚመጣ ኤግዛክት ታይሙን ለነሱ ሊነግራቸው አልፈለገም። አንደኛ ተሰሎንቄ ምዕራፍ 5 ላይ እንደከፈተው አንደኛ ተሰሎንቄ ምዕራፍ 5 ቁጥር 2 ወይንም 1 ላይ ኦኬ የጌታ ቀን ሉክ ያቺ የጌታ ቀን የምትባለው ቂያማ ነሽ። የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁን አጥብቃችሁ አውቃችኋልና። ሌባ ነግሮህ አይደለም የሚመጣው፣ በዚህ ቀን ነው የሚመጣው ብሎ አይደለም። ሌባ ከነገረህማ ወይን ትሰንፋለህ ወይንም አጥረን እንትን ትላለህ፣ ገና ነው ብለህ እንትን ትላለህ። ስለዚህ ሌባ ቀን ንቁ፣ ተዘጋጁ፣ ጠብቁ። ምንድነው የጌታ ቀን እንዴት ነች አለ? ሌባ እንደሚመጣ። ሌባ በዚህ ቀን ነው የሚመጣው ብሎ አይደለም የሚመጣው። ትክክል እስማማለሁ። ስለዚህ የጌታ ቀን እንዴት ነች? ድንገት ነው የሚመጣው። ስለዚህ እዛ ጋር ያልፈለገው ከዛ አንፃር ነው ሊነግራቸው ያልፈለገበት ምክንያት ከዛ አንፃር ነው። ያው እሱንማ ቅድም ብለኸኛል። ያው ጀስት ቴንክ ዩ። ለማንኛውም ያው እዚህ ድረስ ሰዓትም ስለሄደ ቴንክ ዩ ማለት ፈልጋለሁ። እሺ ሜቢ አሁን እንትኑ ሊያሳይ ይችላል። ሜቢ አንድምታው ምን የተለየ ነገር አለው እኮ ነው በደንብ አድርጎ ክሊር የሚያስቀምጠው እንደ መረጃ እናንተ ተፍሲር እንደምትሰለ ያው የቂያማ ቀን አሁን ይሄኛው ቀጥታ በእኛም ላይም አለ። ምክንያቱም አሁን ምሳሌ ሐዲስ አልቁድስ ላይ ጅብሪል አለይሂ ሰላም ወደ ነብያችን አለይሂ ሰላም መጥቶ የቂያማን ቀን ንገረኝ ሲል እኔ የቂያማን ቀን ያው መልመስሉ አነ አዕለመ ቢንሳኢል ብሏል። ጠያቂው አንድ ነው በዚህ ጉዳይ ያሉና ያኒ አክብር እኔ ለዓለም አሉት ስለ እንትኑ ንገረኝ፣ ስለ ቂያማ ቀን ስለ ትንሳኤ ንገረኝ፣ ሌላው ቢቀር ነው ስለ ምልክቱ አሉት። አሁን ያልካቸውን ተመሳሳይ ኮንቴክስት ያላቸው ነገሮች ተናግሯል። ከዛ አንፃር አልገባኝም፣ ይቅርታ አድርግልኝና ማለት ነው። ኢስራኤል ቀጥታ አንተ ያልከውን ዕውቀት መገለጽ የሚለውን ነገር ቀጥታ በዛ የሚያስረዳልን ማለትም ያው የረበቃቸው እንደሆነ የሚያስረዳ ቀጥተኛ ይሁን እንትን ከሌለ በስተቀር አይ ነገርኩ እኮ የጌታ ቀን እንዴት ነች አልኩ። እንደ ሌባ ከሆነ ደግሞ ሌባ
በዚህን ቀን እመጣለሁ ብሎ እንደማይነግር ግልጽ ነው። አዎ ግልጽ ነው። ስለዚህ ምንድነው እሱ? አንደኛ አብ ወልድ መንፈስ ቅዱስ እኛ እናምናለን። ስለዚህ በአብ ልብ ይታሰባል፣ በቃል ይነገራል ብለን እናምናለን። በአብ ልብ ያለች በቃል ትነገራለች። ሰው በቃል አልተነገረችም፣ አልተገለጠችም፣ አልሰራባትም። አንድም ይሄ ነው። ሁለተኛ ደግሞ ቂያማን ቀን እኛ እንዴት ነው መሰለ የምናስበው? ሙሽራውና ሙሽራይቱ እንዴት ነው? አይ ቲንክ ራዕይ ምዕራፍ 22 ነው 21 ላይ 22 መጨረሻው ላይ ሙሽራውን ቶሎ ና ይለዋል እና ሙሽራውን እያለ የሙሽራን የእስራኤልን ታሪክ እንትን ስትል ደግሞ አናውንስ የሚያደርገው አባት ነው። አንድም ከአባት አንጻር ይነገራል። ለዛ ነው ሐዋርያት ሥራ ላይ ስትሄድ አብ በገዛ ስልጣኑ ቀንና ወራትን የወሰነውን ታውቁ ዘንድ ለእናንተ አልተሰጠም ያላቸው ኤኖስ እና አትወርዱም አሁን ከቤቴ አላችሁ? አለን ኡስታዝ። ሰዓት ሄደብካ ትላለህ። ዛሬ አመሸ 7 ሰዓት ሆነ። መልካም አደር። በቃሽ ቻው። እያንዳንዷ ተኝታለች ቤቴ ማለት ነው። ቤቴ እንቅልፍ ቤት መሰላቸው። ወረዱ አሁን ከቤቴ ሰራለን እንዴ? ምን ትሰራለህ አንተ? መንፈስ ነህ እንዴ? ታውቃለህ፣ እንደ ድንገት ነው ደግሞ የነቃኸው። መገጣጠሙ የነቃኸው ነው ነው ማትረባ ገልጦ ደግመ ቤት ያገባትም ሰማው ብሏን ነው ትረፍ ይስቃል ነው ደግሞ ይስቃል አፍሮ በየስ ይስቃል እናንተ ይሄ ነውር ነው። አህምባ ምን የሚያስቅ ነገር ተገኝቶ ነው የሚስቀው? እሺ ዛሬ ዋብያና አባሾችን ልዩነት እንዴት አያችሁት? አሪፍ ነበረ። ልዩነታቸው አሪፍ ነበረ። ልዩነትን እንዴት አያችሁት? አራት ሰዓት አለ ኦልሞስት 3 ተኩል አልቆየን ላይቭ ላይ አባሽ ባሽ 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 አባሽ ባሽ አባሽ 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 አረ ቆይስ ነው እናንተ ሰዎች የሆነ እንትን መንዙማ ሰምተውኝ ዛሬ ፈታ እያልኩ ነበረ። ሰዎቹ በቃ ያወጡታል እኮ አድርገው በቲክቶክ ሰላም ፍቅር የሚሰብኩ ፎሎ ላይክ ሼር አድርጉ። በቲክቶክ ግጭት ረብሻ የሚሰብኩ ፎሎ ሼር ባታድርጉ። በቲክቶክ ጥሩ ነገር ስበኩ። ፎሎ ላይክ ሼር ታፕ 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 አድርጉ። በቲክቶክ በዩቲዩብ በፌስቡክ መጥፎ ነገር አትስበኩ። ሙንሽር ኑር ሁሴን ኮፕሊንግ ሼር 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 አድርጉ እና ይሄን ከፍት አዳሜ ደግሞ ዘፈን እያዳመጠ ነው ቢሉኝስ? ቆይ እኔ አልገባኝ። እሺ እኔን እንደዛ አስቀምጠው ከዛ ውሾች ምናምን አድርገው ውው እያሉብኝ፣ ውሾቹ ሙስሊሞች ናቸው ማለት ነው? እየጮሁብኝ ሊነክሱኝ ነው ማለት ነው? ማለት አልገባኝም።
ውሾች ምናምን ዙሪያውን አስከብበውኝ ወው ይላሉ ውሾቹ ማለት ነው። ውሻው ማን ነው? እኔ ራሴ ያለውኝ። እሺ እኔን አድርጎ ለእኔ እየዘፈነ ነው። ውሾቹ ግን ይጮሃሉ ማለት ነው። ስለዚህ ውሾቹ ሙስሊሞች ናቸው ማለት ነው። እየጮሁብኝ ነው። እና ውሾች አድርገው ዙሪያውን አድርገው እንትን እያሉ በጣም አንፍር እላቸዋለኝ። አልበም ሲደርስ ሰብሰብ አድርገን እንሸጠዋለን። 1-4 እንትን አውጥተውልኛል። አልበም ይሙሉ 8 ይቀራቸዋል። 12 ነው አልበም የሚሆነው። እንደምንም በሉና አልበም ሙሉልኝ እና ደህና አደሩ።